ምን ይሁን ነው ለቀቀኝ ማታቀው ነገር አለሽ የሚኪ እናት ያች መሰሉ ተብያችሁ ለኔም እናቴ ነች ወይዘሮ መሰሉ ነኝ አይደለም የገደልኳት እና ማን ነው ቸርነት ነው የገደላት አሁን ልታረጋግጥ ትችላለህ ላረጋግጥልህ ወይ እዚህ ብቻ እንዳልነበረም አረጋግጫለሁ አየዋ ምን ይሆንክ ነው ንገረኝ ስለምን እናት ነው አቦ ስለምን አይነት እናት ነው ማወራል እናት አንድ ነች እሷን ለመግደል ያልቀመረው ቀመር የለም ያላሰበው ሐሳብ የለም እናንተንም አሁን አይደለም የሚያቃችሁ አንተ የማልፈልገው ነገር እንዳረጋት እሱንም በመሸወድ ምንድነው የማይመስል ነገር እያወራ በገንዘብ ነው በቃ ገንዘብ ሰጣለሁ አለኝ አንቺ ቅቀታም ደሞ ሰርቼ መልሳለሁ ላል እከከም ባራገፍኩ ነው ሚስጥር የምትናገረው ቸርነትን እዚህ አይደለም የምታውቀው ነው እርግጠኛ ነህ የምታወራው ነገር እውነት ነው ምን ማለት ነው የትኛው ማለት አንድ እውነት እኮ ነው ያለው ሌላ እውነት አለ እንዴ ውድ ቤተሰቦች እኔ የሰማሁትን ነገር ማመን አቅቶኛል እንዴት እንደምሰራለን የማቅ እመነኝ እገልሃለሁ እሺ 1 ሚሊዮን እከፍልሃለሁ 1 ሚሊዮን ብር እከፍልሃለሁ አለ ለምንድን ነው ውጤቱ እንዲቀየር ያስደረከው ታዲያ እሺ ንገረኝ አንድ ነገር ልንገርህ ቸርነት ማለት በጣም ከባድ ሰው አንተ ምንም ከጊም ውጭ እንሆናለን ምንም ተጠርጣሪ እንዳንሆን እናደርጋለን ያኛው ሰውየው ስለሚሰራው እዛው ዶክተሩ አለ በ13 ዓመት ተለይ ነው ሸፈራርከው ቸሪ በእቴ እንዳትመጣሽ በግልጽ እየነገርኩ ነው ሁሉን ነገር አሁን ምንም መደብቅ ነገር የለም ምንም ማለት ነው ወንጀሌ እንድትሸፍንልኝ ብዬ መስሎኝ እኮ 1 ሚሊዮን ብር ያክል ነገር እኮ አንተ አካውንት ውስጥ ያስገቡት እኔን እንደንትን ነው እንዲ ትብትብ አድርጎ ያዘኝ ምንም በቃ የትም እንዳልሄድ አድርጎ ነው ያዘኝ ሰው ነው እኮ ስገልኮ ማቀ የስንቱ ማጅራት አንዴ ስትመታ የምትውል ነበር የማይገባበት ቀዳዳ የለም በቃ እሷን ለመግደል ምን አይነት ድራማ ነው ፊት እየሰራችሁብኝ እንደሆነ ማመን እየከበደኝ ነው አንተን እዚህ ጋር በኖርማል አውርቶ እዛ ጋር በምን እንደሚይዝህ አታውቅም ታናሽ እህት ካለህ መቼም ታውቀዋለህ ስሜቱ እና የሷን ነገር ግን አደራ መርካቶ እየታደሰች ነው አዎ እየታደሰች ነው እኛ ደግሞ በአዲስ አበባ መርካቶ ተክለ ሃይማኖት የሱቅ ባለቤት የሚሆንበትን እድል ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል በአንድ ዓመት የምናስረክበው በሁለት ወር ጊዜ ውስጥ ግራውንድ ፍሎር የደረሰው G+5 ሞላችን ላይ በተለያየ ካሬ አማራጭ ከ640 ሺህ ብር ቅድመ ክፍያ ወይም በሙሉ ክፍያ 11 ካሬ በ2.2 ሚሊዮን ብር 16 ካሬ በ3.5 ሚሊዮን ብር 22 ካሬ በ4.4 ሚሊዮን ብር 32 ካሬ በ6.4 ሚሊዮን ብር ሙሉ ክፍያ በኔቴሪያ ያለምንም ዋጋ ጭማሪ ወይም በፊክስድ ፕራይስ በፉል ፊኒሽ የምናስረክባችሁ ሲሆን ቀድሞ ለሚመጡ ለ10 ደንበኞች እስከ 20% የሚደርስ ልዩ ቅናሽ አዘጋጅተናል የዚህ ድል ተጠቃሚ ለመሆን ፈጥነው ከታች ባለው በድርጅቱ ስልክ ቁጥር ይደውሉልን ሜሪት ፕሮፐርቲስ ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁ ዳኒ ነኝ ውድ ቤተሰቦች እንግዲህ አሁን የምገኘው እዚህ ጋር ከሰለሞን ጋር ነው ሰለሞን ማለት እንግዲህ ከዚህ በፊት በነበረው ቪዲዮአችን እንዳያችሁት ከቸርነት ጋር እንግዲህ ተባብሮ ሲሰራ የነበረ አንድ ወሮ በላ ነው ውድ ቤተሰቦች እንግዲህ ከዚህ በፊት የነበረውን ቀረጻ የሚያቋርጥ ነው አንዳንድ ነገሮች ላይ አለመግባባት ተፈጥሮ ነበር ያው ቸርነትን በተደጋጋሚ ሲነግረው ነበር ያው እኛ ጋር ሊደረግለት የሚችለውን እንክብካቤ ሊደረግለት የሚችለውን እንግዲህ አንዳንድ የምክር ሂደቶችንም እንግዲህ በተደጋጋሚ ሊነግረው ሞክሮ ነበር ባለመስማቱ ምክንያት እሱም ምን አይነት ምክሮችን ማግኘት እንዳለበት እንግዲህ አይቷል ማለት ነው ወደ ቤተሰቦች እና አሁን ላይ እነዛ ነገሮች ሰርተው ቢያንስ ምክሮቻችንን ሰምቶ ማለት ይቻላል ለነገሮች ራሱን አቅርቧል ማለት ይቻላል ወደ ቤተሰቦች ምክንያቱም እውነቱን መናገር ፈልጋለሁ አንድ እውነት መናገር ፈልጋለሁ ያለኝ ነገር አለ ማለት ግን ሁሉንም ነገር ከመናገሬ በፊት ወደ ቤተሰቦች በጣም እያለቀሰ ነበር ሲያናገረኝም የነበረው ሁኔታው ለኔም ግራን ይሆንብኝ ማለት ፍጹም ትላንትና ከነበረው ሁኔታ በፍጹም ተቃራኒ የሆነ ሁኔታ ነው ወደ ቤተሰቦች ያየሁት ማለት ሰለሞንም በእንደዚህ አይነት ሁኔታ እኔ አያዋለሁኝ ብዬ አልጠበቅኩም ነበር ማለት ኢቭን አዎ አንዳንድ ለማወጣጣት ስንሞክር አንዳንድ ድብደቦች ደርሶበታል ግን ደግሞ ይሄን ያክል የሚያደርስ ነገር አልነበረም ወደ ቤተሰቦች ምክንያቱም በቦታው ነበርኩኝ እኔም ያያያቸው የነበሩ ነገሮች ነበሩ የኛ ባሎች እሱን ለማውጣጣት ሲሉ አንዳንድ ነገሮችን እያደረጉ ነበር ግን ደግሞ ይሄን ያክልም አልነበረም ኢቭን እስከዛሬ ከምንጠቀመው ኃይል በጣም ያነሰ ኃይል ነበር ስንጠቀም የነበረው ግን ደግሞ እያየሁበት የነበረው ነገር ራሱ የሆነ የጸጸት አይነት ነገር ነበር ወደ ቤተሰቦች ግን ምክንያቱ ምን እንደሆነ አልገባኝም በስተመጨረሻ ሳወራው ግን አንድ ነገር ነው ሲለኝም የቆየው ማለት ነው ወደ ቤተሰቦች እባክህን ዱላው ይቁም ከፈለጋችሁ እኔን ደብድቡኝ ግደሉኝ ሲልም ነበር ከዛም በመቀጠል ግን ምንድነው የምፈልገው ምናምን ነገር ስለው
አንድ ታናሽ እህቴን የህግ ከለላ እንድታደርጉላት በእናንተ ከለላ ስር እንድታደርጓት እፈልጋለሁኝ። እኔ ችግር የለውም። እኔ ማንም የፈለገውን ነገር ማድረግ ይችላል። ሲጀመርም እንዲሁ በህይወቴ ላይ ተስፋ እየቆረጥኩ የመጣሁ አይነት ሰው ነኝ ሲለኝ ነበረ። ማለት ለምን ይህንን ነገር ማለት እንዳስፈለገው በጣም ግራ ስለገባኝም ጭምር ነው ዛሬ በዚህ ቪዲዮ ተመልሼ የመጣሁት ማለት ነው። ውድ ቤተሰቦች ያው ሰለሞን ያለውን ነገር እንግዲህ አይተናል። ከካሜራ ጀርባ መጋዘን በነበርክበት ሰዓት እንዲሁ ለብቻም ሳወራህም እንግዲህ እንደዚህ በጣም እያለቀስክ በጣም ስሜታዊ የሆነ ነበረ ስታወራኝም የነበረው። ማለት ይሄ ሁሉ ለምን ምን አስፈለገ ግራ ስለገባኝም ጭምር ነው። ማለት እንድትነግረኝ የምፈልጋቸው ነገሮች አሉ። ከዛ በፊት ግን ለምንድን ነው እንደዚህ እየሆንክ እያለቀስክም ያለኸው? ማለት እንዴት ልንገርህ፣ ከባድ ነው የሰው ልጅ ህይወት። ብዙ ነገሮችን ታሳልፋለህ እና እኔ ስለ እህቴ ተናግሬ አልጠግብም። ታናሽ እህቴ ነች። በቃ እንዳይኔ ብሌን ማያት መሳሳላት እህቴ ነች እና ያው ሙሉ በሙሉ ማሳድጋት እኔ ነኝ ማለት ይቻላል። ያው ከአክስቴ ጋር ነው የምትኖረው፣ ግን ብዙ ወጪዎችን ከበር እያደረግኩ ለእኔ ምንም ነገር ማድረጉን ላይ አያስደስተኝም፣ ለእሷ ማድረግ ነው የሚያስደስተኝ እና የእሷ ነገር በጣም ያሳስበኛል። አሁን ላይ እኔ እንደዚህ መሆኔ እኔ ምንም አይመስለኝም። ማለት ያው እኔ የማደርጋቸው ነገሮች ብዙ መጥፎ ነገሮች አደርጋለሁ። ያው ቅድምም አይተኛል የካምኩ ምናምን ነበር ያገኘኝ። አጨሳለሁ፣ ምን እንዳለው ብዙ የህይወት ውጣ ውረዶችን አሳልፍ ያለውና እህቴ ምንም እንድትሆን ስለማልፈልግ ነው ይሄንን የምነግርህ። የምታጨሰው የምትቀመው የምትጠጣው ምናምን ለእህት ብለህ ነው እንደዛ ነው እያልከኛለህ ወይስ ምንድን ነው? እንዴት ለእህቴ ብዬ አጨሳለሁ እቅማለሁ? እንደዛ ማለት አወራራ አልገባኝም። ለዛ ነው እንዴት መሰለህ፣ ማለት እኔ ብዙ ቻሌንጆችን አሳልፍ ያለው ብዙ ያልነገርኩ ነገሮች አሉ። ቅድምም ስናወራ እኔ አረብ ሀገርም ነበርኩ። አረብ ሀገር ነበርኩ ማለት አልገባኝም። አረብ ሀገር ስር የት አረብ ሀገር? ሳውዲ ነበርኩ። ለስራ ሄጄ ነበረ። ሳውዲ ነበርኩ እና ቆይ መቼ ነበር የሄድከው ሳውዲ? ከአንድ ዓመት በፊት ሞስት 1 ዓመት ከ6 ወር ሆነኝ ወደዚህ ከመጣሁ። 1 ዓመት ከ6 ወር ሆነዋል። እሺ ስትሄድስ መቼ ነበር የሄድከው? ቀኑን አላስታውስም፣ ብቻ እዛ ነበርኩ ለስራ ሄጄ። እንደነገርኩ ለእህቴ ነው ሁሉ ነገሬን መስጠት የምፈልገውና እህቴ አምሮባት ጥሩ የትምህርት ደረጃ እንድትደርስ። አላስታውስም እንድትለኝ አልፈልግም። መቼ ነው ቀኑን ማወቅ እፈልጋለሁ። አረብ ሀገር የሄድክበትን ሳውዲ የሄድክበትን ቀን እፈልጋለሁ። የተመለስከው 1 ዓመት ከ6 ወር ሆኗል ከተመለስክ። እሺ ንገረኝ ማወቅ እፈልጋለሁ። 5 ዓመት ኖር ያለው እዛ አረብ ሀገር። ሳውዲ 5 ዓመት ኖረሃል? 5 ዓመት ኖር ያለው። እሺ ከ5 ዓመት በኋላ ያው እዚህ መጣሁ። ስመጣ ሁሉም ነገር እንደጠበቅኩት አይደለም። በቃ ማለት ያው አንዳንዴ ሳታቅ ዝም ብለህ ገንዘብህን ታባክንና የሆነ ሰዓት ላይ ስትነቃ ምንም ነገር የለህም አካውንት ላይ ምናምን። እሱ ነገር ወደ ሌላ ነገር ይመራል። እኔ አሁን እንደዚህ ላለሁበት ላይፍ ተጠያቂው እኔ ራሴ ነኝ። ምክንያቱም በዛ ሰዓት መጥቼ ያለኝን ገንዘብ የሆነ ቁም ነገር ላይ አውየው ቢሆን እንደዚህ አልሆነም ነበረ። አሁን ላይ እንደምትየኝ ያለሁባት ቤትም ያቺ ቤት ነች። እየቃምኩ እያጨስኩ ነው ያለሁት። ያው የሚያስጠላ ህይወት ነው። እንደነገርኩ ከቸርዬ ጋር የምንተዋወቀው ደግሞ ቸርዬ አልኩት ከሱ ጋር የምንተዋወቀው እዛ አረብ ሀገር ጀምረን ነው። ቆይ ማለት አረብ ሀገር ጀምረን ነው የምንተዋወቀው ማለት? እዛ የምንተዋወቅ ነበረ እና እኔ ከዚህ ከመጣሁ በኋላ ከ1 ዓመት ከ6 ወር በኋላ ሲመጣ እኔ የነበርኩት እንደዚህ ነኝ። ሌላ ሰለሞን ሆኜ የጠበቅኩት። ቆይ እዛ እንዴት ነው የተዋወቃችሁት? ማለት እዛ ስለነበረው ነገር በምን አይነት ሁኔታ ነው እዛ የተዋወቃችሁት? እዛ የነበረው ግንኙነታችሁ ምን ይመስል ነበር? በስራ ነው። ያው ስራ እዛ አንዳንድ ስራዎችን አንድ ላይ እንሰራ ነበረ። ያው ስለምንሰራቸው ስራዎች ባልነግርህም በስራ ነው የተገናኘን ነው። በስራ ተገናኘን፣ ያው ጓደኛ ነው። ስለዚህ እያልከኝ ያለኸው ቸርነትን እዚህ አይደለም የምታውቀው ነው? ከዛ ጀምሬ ነው የማውቀው። እርግጠኛ ነህ የምታወራው ነገር እውነት ነው? እንዴት ዋሻለሁ? አሁን እየነገርኩ ያለሁት እኮ እኔ ኦልሬዲ አሁን ይዛችሁኛል። ምንም ነገር ላድርግም አላድርግም
ተይዣለሁ አሁን ላይ ምንም በሆነ እኔ ምንም አይቆጨኝም። ግን እኔ አሁንም አንድ ቃል እንድትገባልኝ የምፈልገው የእህቴን ነገር አደራ። በቃ ማለት እህቴ ምንም እንድትሆን አልፈልግም። ትምህርቷንም እንድትቀጥል እፈልጋለሁ። አክስቴ ጋር ያለችው ከዚህ ነገር ጋር ምንድን ነው የሚያገናኛት? እኔ እየገባኝ አይደለም። ለእህቴ እኔ ብቻ ነኝ ያለኋት። እኔ ነኝ ብዙ ነገር የማደርግላት። በቃ ሙሉ ወጪዋን የትምህርት ደብተርን በል ቦርሳ ምንም ሁሉን ነገር እኔ ነኝ የሚገዛዛላት። ልብስም ምንም በቃ የማደርግላት እኔ ነኝ። አክስቴ ጋር ዝም ብላ ነው የምትኖረው። ያው ለመኖር ብቻ ነው እንጂ ሌላውን ነገር እኔ ነኝ የምችላት። እኔ አሁን የሆነ ነገር ሆንኩ ማለት እሷ ትጎዳብኛለች እና እሷ እንዳትጎዳብኝ አንተ በቃ ቃል እንድትገባልኝ እፈልጋለሁ። እዚህ ማለት አንተ ሁሉን ነገር ደህንነቷ ተጠብቆ ሁሉን ነገር እንትን እንድትልልኝ እንድትንከባከብልኝ ቃል እንድትገባልኝ እፈልጋለሁ። ይኸውልህ ማለት እየጠየከኝ ያለው ነገር ጭራሽ ያን ያክልም እንትን እኔ እየገባኝ አይደለም። ማለት አክስት ጋር ከሆነ ያለችው አክስት ማገዝ አትችልም ነው እሷን ወይስ ምንድነው ነገሩ? አክስት አቅመ ደካማ ነገር ነች ወይስ ምንድነው? ማለት ኢኮኖሚካሊ የደከመች ነች። ኢኮኖሚካሊ የላትም። በቃ ያው አብራ መኖር ብቻ ነው እንጂ እንደዚህ ወጭ ነገሮችን እኔ ነኝ የማደርግላት። እኔ እንደዚህ ሁኜ እንኳን እየቃምኩ እያጨስኩ እንኳን ከየትም ብዬ ለእህቴ ለማድረግ ነው የምፈልገው። ገብቶሃል? አሁን ይሄን የማደርግላት ነገር እኔ ካላደረግኩላት ማንም የሚያደርግላት ሰው የለም። ስለዚህ አሁን እናንተ የእሷን ደህንነት እንድትጠብቁልኝ ነው እኔ የምፈልገው። በቃ በተለይ አንተ በግልጽ እየነገርኩ ነው ሁሉን ነገር። አሁን ምንም የምደብቅ ነገር የለም ምንም ማለት ነው። እሺ ችግር የለውም። በአንድ ነገር እኔ እናንተ እንስማማ። ምንድነው ስለተፈጠረው ስላለፈው ነገር እኔ እናንተን ስላገናኘን ነገር በሙሉ አንድም ነገር ሳትደብቅ አንድም ውሸት የመሰለኝ ነገር ካለ እንኳን አንተ የምትለውን ነገር ምንም ነገር ለማድረግ ምንም ነገር አልገደድም። እየሰማኝ ነው አይደለ? እህትህን ችግር የለውም አስፈላጊ የሆነ ድጋፍ እገዛ እኛ እናደርግላታለን። ምንም አይነት አካላዊም ሆነ አእምሮአዊ ጉዳት ስለልቦናዊ ጉዳት ምንም አይነት ነገር አይደርስባትም። በዚህ ቃል ልገባልህ እፈልጋለሁ። ግን ደግሞ ካንተም ደግሞ እኔ የምፈልገው ነገር አለ። በቃ እሱን ደግሞ ታውቀዋለህ፣ ጠንቅቀህ ታውቀዋለህ። ሁሉንም ነገር እውነቱን ለመናገር ፍቃደኛ ነኝ። ምንም እንትን የምደብቅ ነገር የለም። እንደነገርኩ የእህቴን ነገር ነው እንጂ እኔ አደራ ያልኩ። ሌላው ነገር የምትፈልገውን ነገር ጠይቀኝ፣ እኔ እናገራለሁ። ምንም ከዚህ በላይ ምን እንዲፈጠር ነው የምፈልገው? በቃ ምንም እንዲፈጠር አልፈልግም ከዚህ በላይ። ተደበደብኩ ምን አልኩ ብዙ ነገር ደረሰብኝ እኮ። አሁን የምፈልገውን ነገር ጠይቀኝ። እኔ ስለ እህቴ ብቻ ነው እኔ አሁን በቃ አእምሮዬ ላይ ያለችው እሷ ነች። ታናሽ እህት ካለህ መቼም ታውቀዋለህ ስሜቱ እና የእሷን ነገር ግን አደራ በቃ አሁን በድጋሚ አደራ ነው የምለው። ምንም እንድትሆንብኝ አልፈልግም። ችግር የለውም የእህትህ ጉዳይ ችግር የለውም አልኩ። ምንም ነገር ሌላ ነገር አያስፈልግም እንድታስብም ሁሉ አልፈልግም። ማለት እኛ ሲጀመር ስራችንም ግልጽ ነው፣ ለህዝብ ነው የቆም ነው፣ ህዝብን ለማገልገል ነው የቆም ነው። ስለዚህ ምንም አይነት ነገር ከኛ አያልፍም። እህትህ በሚያስፈልጋት መልኩ እንደግፋታለን። ኢቭን አክስትህንም ድጋፍ የሚያስፈልጋቸውም ከሆነ ለአክስትህም ድጋፍ እናደርጋለን። ግን ደግሞ እኔ እንድታመሰግነኝ አይደለም ፈልገው። እዚህ ጋር እውነቱን ስነግርህ እንድታመሰግነኝ አይደለም ፈልገው። ላረከው ነገር ኃላፊነት ለምን እኛ እኮ እንደናንተ ለገንዘብ ወይ ደግሞ ለሆነ ነገር እንትን የሚል ልብ አይደለም ያለን። እየሰማኝ ነው። እኛ ለሰው የምንኖር ሰዎች ነን። ስለዚህ ካንተ የምፈልገው ነገር እውነቱ ለምንድን ነው ወይዘሮ መሰሉን የገደልካቸው? ለምንድን ነው ውጤቱን እንዲቀየር ያደረግከው? በምንስ ነው የገደልካቸው? ነው ገደልካቸውም ከተባለ ማለት ነው። እኔ ጭራሽ ሊገባኝ ስላልቻለ ነው። ስለዚህ ነገር ሁሉንም ከስር መሰረቱ ጀምሮ በስነ ስርዓት እንድትነግረኝ እፈልጋለሁ። ከወይዘሮ መሰሉ ጋር ወይ ደግሞ ከሚኪ ጋር የሚያገናኝህ ነገር እያንዳንዱን ነገር እንድታወራልኝ እፈልጋለሁ። ተግባባን? ይኸውልህ ወንድሜ እኔ ወይዘሮ መሰሉን እኔ አይደለሁም የገደልኳት። ማለት እንዴት ልንገርህ? ማለት ይኸውልህ እኔ እንድትዋሸኝ አልፈልግም። አሁን ላይ ቸርነት እኮ ሁሉንም ነገር ነግሮኛል። ስለዚህ ስምምነቱን አልፈለግከው ማለት ነው አይደለ? ይኸውልህ ስምምነቱን ካልፈለግከው ችግር የለውም መቅረት ይችላል። እኔ አሁን እያንዳንዱ ነገር ልነግርህ ነው። ምንም እየዋሸሁ አይደለም። መርካቶ እየታደሰች ነው። አዎ እየታደሰች ነው። እኛ ደግሞ በአዲስ አበባ መርካቶ ተክለ ሃይማኖት የሱቅ ባለቤት የሚሆንበትን እድል ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል። በአንድ ዓመት የምናስረክበው በሁለት ወር ጊዜ ውስጥ ግራውንድ ፍሎር የደረሰው G+5 ሞላችን ላይ በተለያየ የካሬ አማራጭ ከ640 ሺህ ብር ቅድመ
ክፍያ ወይም በሙሉ ክፍያ 11 ካሬ በ2.2 ሚሊዮን ብር፣ 16 ካሬ በ3.5 ሚሊዮን ብር፣ 22 ካሬ በ4.4 ሚሊዮን ብር፣ 32 ካሬ በ6.4 ሚሊዮን ብር ሙሉ ክፍያ በኔት ኤሪያ ያለምንም ዋጋ ጭማሪ ወይም በፊክስድ ፕራይስ በፉል ፊኒሽ የምናስረክባችሁ ሲሆን ቀድሞ ለሚመጡ ለ10 ደንበኞች እስከ 20% የሚደርስ ልዩ ቅናሽ አዘጋጅተናል። የዚህ ድል ተጠቃሚ ለመሆን ፈጥነው ከታች ባለው በድርጅቱ ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ምንም የማዋሽበት ምክንያት የለኝም። አሁን ላይ ሁሉም ነገር በግልጽ ነው የምነግርህ። እኔ ወይዘሮ መሰሉን አልገደልኳትም። በቃ እኔ አስረግጬ የምነግርህ ይሄንን ነው። እሺ ታዲያ ለምንድነው ቸርነት ገደላት እሱን የገደላት እያለ እያወራ ያለው? ለምንድነው ውጤቱ እንዲቀየር ያስደረከው ታዲያ? እሺ ንገረኝ። አንድ ነገር ልንገርህ። ቸርነት ማለት በጣም ከባድ ሰው ነው። በጣም ከምትጠብቀው በላይ መሰሪ ሰው ነው። አንተን እዚህ ጋር በኖርማል አውርቶህ እዛ ጋር በምን እንደሚይዝህ አታውቅም። የሆነ ፕላን ሲያቅድ የሆነ ነገር ሲያስብ ፕላን ኤ፣ ፕላን ቢ፣ ፕላን ሲ እያለ ነው የሚያቅደው። ማለት አልገባም። ምንድነው ይወራል? እንዲገባህ እንዴት መሰለህ? አሁን ለምሳሌ ወይዘሮ መሰሉን ለመግደል ሲያስብ አሁን አይደለም ድሮ ጀምሮ ነው ማሰብ የጀመረው። ከድሮ ማለት ምን ምንድነው ይወራል? ሰውዬ ያልከውን አውቀኸዋል? ግን ወይዘሮ መሰሉን የገደል ምንድነው ይወራል? ሰውዬ ቸርነት ወይዘሮ መሰሉን እኔ አይደለሁም የገደልኳት። እና ማን ነው? ቸርነት ነው የገደላት። ወይዘሮ መሰሉን ለመግደል ቸርነት ካሰበ ቆይቷል። እድሜ ልኩን በለው ሲያስበው የነበረው። እሷን ለመግደል ያልቀመረው ቀመር የለም፣ ያላሰበው ሐሳብ የለም። እናንተንም አሁን አይደለም የሚያውቃችሁ፣ ከድሮ ጀምሮ ያውቃችኋል። በቃ ማለት ልንገርህ፣ እንደነገርኩ ነው። ፕላን ኤ፣ ፕላን ቢ፣ ፕላን ሲ ብሎ የሚሰራ ሰው ነው። አንዱ እቅድ ባይሳካለት በአንዱ እቅድ ይይዛል፣ አንዱ እቅድ ባይሳካለት በአንዱ እቅድ ይይዛል። እኔን እንደ እንትን ነው እንዲህ ትብትብ አድርጎ ያዘኝ። ምንም በቃ የትም እንዳልሄድ አድርጎ ነው ያዘኝ። ሰውዬ አለቃው እንደሆንክ ነው እኮ ስታስመስል የነበረው አይደል? ምንድነው እየወራኝ ነበር? አይ አለቃው አለቃ ምንድነው እየወራ ያለው? እኔ እየገባኝ አይደለም። ወይዘሮ መሰሉን እንድገል ያደረገው ራሱ ነው። እንድገል ማለት አንተ ነው የገደልከው? እንድገል ስልህ ማለት እንድረዳው እንዳግዘው አደረገኝ። እሱንም በመሸወድ ምንድነው የማይመስል ነገር እየወራ በገንዘብ ነው። በቃ ገንዘብ እሰጥሃለሁ አለኝ። እኔ እንደነገርኩ 5 ዓመት አረብ ሀገር ቆይቼ መጥቼ ምንም አይነት ገንዘብ የለኝም ነበር። አጠፋፋሁት እዚህ ቡርክ ብያገኘኝ። ስለዚህ መጠቀም ፈለገ። እኔ በገንዘብ እንደማልደራደር አሰበ። በገንዘብ በቃ ምንም ነገር እንደምሰራለት አሰበ። ከዛ በኋላ 1 ሚሊዮን እከፍልሃለሁ አለኝ። 1 ሚሊዮን ብር እከፍልሃለሁ አለኝ። እንዴ ማለት ምናምን ስለው ለሆነ ስራ ፈልጌ ነው፣ ያንን ስራ ትሰራልኛለህ። አንተን እንደ ፕላን ቢ ነው የምጠቀምብህ፣ ፕላን ኤ ብዬ ያዝኩት አለ አለኝ። እንዴ ማለት እንዴት ምናምን ስለው ስራው ሆስፒታል ላይ የሚያልቅ ነው። ወይዘሮ መሰሉ ሆስፒታል ስለገባች የእሷን ውጤት መቀየር ነው። እሱንም እንዲቀየር እዛ ሆስፒታል ውስጥ አለኝ የሆነ ዶክተር አለ፣ አይ ቲንክ ያሬድ ምናምን መሰለኝ ስሙ። እና እሱ ይቀይረዋል፣ ካልሆነ ግን አንተ ተቀይረዋለህ። ወይዘሮ መሰሉ በደም ግፊት ሞተች ተብሎ እንዲናገር እናደርገዋለን ዶክተሩ አለኝ። ከዛ 1 ሚሊዮኑን እንዴት ነው የምትከፍለኝ ምናምን ስለው ምንም አያሳስበው ስለሱ። 1 ሚሊዮኑን እኔ አሁን ከፈለክ እሰጥሃለሁ፣ አንተ ብቻ ይሄን እንድትሰራልኝ ነው የምፈልገው። አንተም እኔም ከጌም ውጭ እንሆናለን፣ ምንም ተጠርጣሪ እንዳንሆን እናደርጋለን። ያኛው ሰውየው ስለሚሰራው እዛው ዶክተሩ አለ። አልገባኝም ማለት እንዴት ቆየ? እንዴት ለምን? ምንድነው የሚያገናኘው እሱ ከወይዘሮ መሰሉ ጋር? በቃ እኔ ከወይዘሮ መሰሉ ጋር ምን እንዳገናኙ እኔ ርስት ይሁን ውርስ ይሁን ምን ይሁን የምን ውርስ ስለምን ውርስ ምን አውቃለሁ? በቃ ስለማታውቀው ነገር አትቀባጥር። እኔ እኮ የማውቀውን ነው እየነገርኩ ያለሁት ወንድሜ። እና የምን ውርስ የምን ርስ ነው? ምን አውቃለሁ? ብቻ እሷን በቃ ለመግደል የማያቅደው ቅድ የለም፣ የማይገባበት ቀዳዳ የለም። በቃ እሷን ለመግደል በቃ የማይቀመረው ቤት መጥቶ እኔ ጋር እያወራን እኔ ጋር የሆነ ወይ እየቃመን ወይ ምናምን እያደረግን የሚጽፈው ሌላ ነው፣ የሚያወራው ሌላ ነው። በቃ የሆነ ሰዓት ላይ ሁላ እኔን ትቶኝ ይሄዳል፣ ሌላ ሰዎች ጋር ተደዋውሎ ምናምን ይሄዳል። በቃ የማይሰራው ነገር በቃ ከምትጠብቁት በላይ ነው። በቃ እሱ ከምትጠብቁት በላይ። አሁን ልንገርህ፣ እኔ በግልጽ ነግሬሃለሁ። ሌላ ነገር አዘጋጅቶ ሊጠብቃችሁ ላይ ይችላል እሱ። ሌላ በቃ የማትጠብቁት ነገር፣ እኔን ከእምነት የሚያስወጣ ነገር ሊጠብቃችሁ ይችላል። እኔ ግን በቃ የምሬን ነው የምልህ፣ ምንም የምደብቅ ነገር የለም። በቃ እህቴን እንድትንከባከቡልኝ የነገርኩ መደበቅ ስለማልፈልግ ነው። የፈለጋችሁትን ነገር ልታደርጉ ትችላላችሁ። እኔ
ወይዘሮ መሰሉን አልገደልኩም ጭራሽ። በቃ ያንን ነገር እንድተባበረው እንዳግዘው ያንን ብር ሰጠኝ። ያ ነገር አለቀ። ወይዘሮ መሰሉም አረፉ። ግን ወይዘሮ መሰሉ እንዴት አረፉ ሲባል በደም ግፊታቸውን ተጨምሮባቸው ምናምን ተብሎ እንትን ተባለ። ከዛ በኋላ እሱን ከጌሙ ነፃ አድርጎ እኔን ያንን ብር ስለከፈለኝ የሆነ ነገር እንኳን ቢፈጠር ይኸው እኔ ተያዝኩኝ። እኔ ነኝ ወንጀለኛ የተባልኩት፣ እሱ ወንጀለኛ አልተባለም ማለት ነው። በቃ እንዴት ልንገርህ፣ በቃ ስለሱ ለመናገር በቃ እንጃ እየነገርኩ ነው። እስከ በቃ ፕላን እስከ መጨረሻው ሊሄድ ይችላል። በቃ ኤቢሲዲዎችን ሊጨርሳቸው ይችላል። ከኤስ ከዜድ ሊሄድልህ ይችላል። በቃ ካልተሳካለት ያኛውን ፕላን ያዘጋጃል። ይሄ በዚህኛው ፕላን ቢመጡብኝ ይሄኛውን ላዘጋጅ፣ እንደዛ ነው ማለት። አሁን ቀምሮልህ ይሆናል። አሁን ምንም በቃ ማጣመነው ማጠብቀው ነገር ሊያወራ ይችላል። እኔ ግን የምነግርህ ትክክለኛውን ነገር ነው። ይኸውልህ እኔ ጭራሽ እየገባኝ አይደለም። ምንድን ነው ነገሩ? እንዴት ብዬ ልንገርህ እንዲገባ በቃ ማለት እንዴት ላስረዳ? ይኸውልህ ያንን ብር ሲከፍለኝ እንደነገርኩህ እኔን እንደ ፕላን ቢ ሲጠቀምብኝ ምን አለኝ መሰለህ? ይሄ ነገር እንኳን ምናልባት ተጠርጥሮ እንደዚህ የሚባል ወሬ ከመጣ እኔ ነኝ የገደልኳት እንድትል እኔ ነኝ የገደልኳት ብለህ ማመን አለብህ። ይህንን ብር ስከፍልህ ዝም ብዬ አይደለም የምከፍልህ። እንደዚህ አይነት ጥያቄ ከመጣ እንደዚህ አይነት ነገር ከመጣ እኔ ነኝ የገደልኳት ብለህ ታምናለህ። ከዛ አመንኩ። እኔ ሳልገድል ገደልኩ ብዬ አምኜ እኔ ሌላ ነገር ውስጥ ልግባ ምናምን ነገር አልኩት። ስለሱ ያሳስብህ። ገንዘብ ካለህ ምንም ነገር ይሆናል። አንተ እዛ ከህግ ቦታ ከሄድክ በኋላ ምንም ነገር የሚከፈለውን ነገር ከፍዬ የማደርገውን አደርጋለሁ። ሁሉ ነገር በእጄ ነው። እነሱ ምን ማለት ነው? አልገባኝም። እንደነገርኩ ነው። በቃ እሱ በቃ እኔ እንዴት ልንገርህ፣ በጣም አእምሮን የሚጠቀምበት ለእንደዚህ አይነት በቃ ተንኮል መሰሪ ስራ ነው በቃ የሚጠቀምበት። ከዛ እኔም ገንዘብ ስለከፈለ ገንዘቡ ስለሚያስፈልገኝ እንደነገርኩ እንግዲህ አረብ ሀገር ሄደህ ምንም ነገር ሳይኖርህ እንደዚህ በሚያስጠላ ኑሮ ውስጥ እየኖርክ ያንን ገንዘብ 1 ሚሊዮን ሲሰጥ ገንዘብ ነው እንኳን 1 ሚሊዮን 100,000 ምናምን ተከፍሎ የሆነ ነገር ትሰራለህ፣ የማይሆን ፋውል ትሰራለህ። ከዛ ይሻል ብዬ ተስማማው። በቃ ማለት እንዴት ብዬ ልንገርህ እኔ የእሱ ነገር። ስለዚህ ምን አደረጋችሁ ማለት ነው? ከዛ በሱ ተስማማው። በቃ ኦልሬዲ ሴትዮዋ ሞተች። እኔም ተስማማው። እንደዚህ አይነት ነገር ከመጣ እኔ ነኝ የገደልኳት ብዬ አምናለሁ አልኩት። አስፈታለሁ ችግር የለውም ማለት የሚከፈለውን ነገር ከፍዬ አስፈታለሁ፣ ምንም አያሳስብህ፣ ሁሉ ነገር በእጄ ነው። አንድ ጊዜ እዚህ ጋር ላስቆም። ይኸውልህ አስፈላጊ ከሆነ ማለት ነው አሁን ያወራኸው ነገር በሙሉ እሱ ፊት አስደግመዋል። ምንም ችግር የለው፣ እደግመዋለሁ። በእውነት በቃ እኔ ከሱ ፊት አወራዋለሁ፣ ምንም ችግር የለው። ምክንያቱም እኔ እሱም እኮ አሳልፈው ሰጥቶኛል እኮ እኔ ምንም በማላውቀው ነገር እኮ ነው ገና ገንዘብ ከፍዬዋለሁ ብሎ በገንዘብ እኮ ነው እኔን የሸወደኝ። በቃ ገንዘብ ነው እኔን የሸወደኝ። ስለዚህ እኔ አሁን እሱ ቢመጣም አወራዋለሁ፣ ችግር የለውም። ከሱ ፊትም አወራዋለሁ፣ እዚህ ጋር ለአንተ ያወራሁን እደግመዋለሁ። በቃ ማለት እኔ እነግርሃለሁ እሱ የምጠብቅ በቃ እንደዚህ የምጠብቀው ሰው አይደለም። በሌላ እንትን ሊመጣብህ ይችላል። አሁን የሆነ አይዲያ ክሬት አድርጎ ሊመጣብህ ይችላል። በቃ ማለት እኔ ያወራሁን ነገር እንትን በቃ ሊያጠፋብህ ይችላል። እኔ ግን የነገርኩ ነገር በሙሉ በእውነት ነው የምልህ። ምንም የደበቅኩ ነገር የለም። እውነቱን ነው። ወደ ወሬ ተመለስ። እሺ ችግር የለም ተመለስ ወደ ወሬ። እሺ ምን እንድልህ ነው የምፈልገው ከዚህ በላይ? አሁን ምን ልንገርሽ? ሰውዬ ይኸውልህ እንደዛ ትላለህ አለ። እኔ ነኝ የገደልኳት ትላለህ አለ። ከዛስ በኋላ ንገረኛ። ከዛስ በኋላ በቃ ከዛ በኋላማ ተስማማን። እሺ ብዬ ያው ገንዘቡ አንተ ቆይ ስለ እህት አላሰብክም እንዴ? በዛ ሰዓት ላይ ንገረኝ። አስቤያለሁ፣ ግን በቃ ገንዘቡ ስትነፋረቅ የነበረው አይደል? ንገረኝ። ገንዘቡ ስለሚያስፈልጋት ለእህቴም ለእኔም ስለሚያስፈልገኝ ተስማማው በዛ አይዲያ። በቃ እሺ ብዬ ተስማማን። ያው ከዛ በኋላ ምን አደረገ? ይሄ ነገር ወሬ ሲነሳበት፣ ይሄ ወሬ ሲመጣ ከእናንተ ጋር ተግባባ። አንተን ይኸው እንዳየው ከኔ ቤት ይዞ መጣ። ንቃም ብዬ ራሴ ገዝቼ ና ብዬ ሲመጣ አንተን ይዞ መጣ። እኔ ጓደኛው መስለኝ ምናምን ያው እንደዛ አወራን። ለካ እሱ ሌላ ቀመር ቀምሮልኝ ለአንተ ነግሮሃል ሁሉን ነገር። እንደዚህ አድርጎ ገድሏል፣ እሱ ነው ዶክሜንቱን የቀየረው ምናምን ብሎ አሳምነዋል አንተ። ከዛ አንተ መተህ ያው ያደረጋችሁትን አደረጋችሁኝ። ያው እሺ ቆይ እዚህ ጋር እኔ ማወቅ የምፈልጋቸው አንዳንድ ነገሮች አሉ። አይናለም የምትባል ሰው ታውቃለህ? አይናለም ወይ ደግሞ ሂሩት የምትባል ሰው
ማለት አንዳንድ ስራዎችን አንዳንድ እቅዶችን መቼም እየነገረህ ነበር አይደለ? ስታደርጉ የነበረው ስለ ሐኪም ቤቱ ነግሮሃል። አሁን ደግሞ እዚህ ድረስ ራስህ መስዋዕት እስከምታደርግም ድረስ እንግዲህ እንዳልከኝ ከሆነ ነግረዋል። አይናለምና ሂሩት ማለት ወደ ዶክተር ያሬድ ገንዘብ የላኩ ሰዎች ስም ነው። ስለነሱ ሰዎች ምን የምታውቀው ነገር አለ? እኔ አሁን ስለነሱ አላውቅም። ምክንያቱም እሱ እንደነገርኩ ነው። አሁን እነሱን እንደ የሆነ ፕላን እየተጠቀምባቸው ነው። አሁን ለምሳሌ ፕላን ቢ እኔን ፕላን ቢ እንዳደረገ እነሱን ወይ ፕላን ሲ ወይ ዲ አድርጓቸውም ሊሆን ይችላል። ማን ያውቃል? ሰውየው እንደነገርኩ ነው። በጣም በቃ መሰሪ ነው። በቃ እባብ በለው። በቃ እባብ ታውቃለህ? በቃ ቤት እንደሚመጣባት አታውቅም። እኔ እንጃ ብቻ ምን አይነት እንትን ውስጥ ሁላ አንዳንዴ ገንዘብ ብለህ የምትገባበት ነገር ዋጋ ያስከፍልሃል። እኔ በሰዓቱ ምንም ነገር እንደሌለኝ ስላወቀ ምንም ነገር ማድረግ እንደማልችል ስላወቀ እንደዛ አይነት እንትን ውስጥ አስገባኝ። ምክንያቱም ለእህቴ የሚያስፈልጋት ነበር ገንዘቡ በሰዓቱ ለእኔ የሚያስፈልገኝ ነበረ። ስለዚህ ያለኝን ነገር ከማድረግ ወደኋላ አላልኩም። እኔም አደረግኩ እንደዛ። እሺ ጥሩ ችግር የለውም። ማለት እኔ ጭራሽ ያልከውን ነገር ያለ ማረጋገጫ ያለ በቂ ማረጋገጫ ምንም ነገር ነው የማላምነው። እሺ እንድታውቅ የምፈልገው ነገር ያልካቸው ነገሮች ጭራሽ እኔ ሊያሳምኑኝ አልቻሉም። እህት ኖረው ሊሆን ይችላል። አዎ እህት አለህ ምናምን ሊኖር ይችላል። እሱን አይደለም እያልኩ ያለው። ግን ደግሞ ከዚህ ሰውዬ ጋር እንተዋወቃለን ራሱ ያልከኝ መቃሚያ ቤታችሁ ራሱ መጥቼ በነበረበት ሰዓት ላይ ትላንትና አሁን ከአንድ በዚህ በ15 በ20 ቀን ውስጥ ነው እንተዋወቃለን ብለኸኝ ነበር አይደል? ያ ሁሉ ድራማ ነው ማለት ነው። አላውቅህም እኮ የዛን ሰዓት እኮ እንደ አዲስ የተዋወቅኩ ነው። እሱ ጋር ነው የምትዋወቀው፣ ጓደኛዬ ነው አለኝ። እንዴት ሁሉንም ነገር ባንዴ እነግርሃለሁ? ለዛውም እኮ ብዙ ነገር እኮ አወራን ምናምን በቃ አወራን እኮ፣ ግን ባንዴ እንዴት ሁሉን ነገር ልንገርህ? ገብቶሃል? የሆነ ነገር ነገርኩ። በቃ ስለ ራሴም የሆነ ነገር አጫወትኩ፣ ስለሱም ይሁን ምናምን ያው ፍሬንድ እንደሆነ ምናምን ነገርኩ። ያለው ነገር ይሄ ነው እንጂ እሱ ጋር የምንተዋወቀው እዛ ነው። በጣም እኔ እንዴት ልበልህ ባይዞ ይህንን ነገር ማውራት ከጀመረ እኮ እኔ ሳቀው ጀምሮ ነው። በቃ እንዴት በቃ በምን ኬዝ በምን አይነት ሁኔታ አግኝቼ በቃ የእሷን ሞት ማፋጠን እችላለሁ የሚል እንትን ነው ሲሰራ የነበረው። በቃ ማለት ይሄን ነገር ቆይ ሳውዲም የነበረ ሰዓት ነው እንደዚህ ነገር ያወራል። በቃ ያወራል። በቃ እኔ ማለት ግራ ይገባኛል። እኔ ምን ሆኖ ነው ምናምን እንደዛ የሚለው ምናምን በቃ እላለሁ። እሷን ለመግደል የማያደርገው ጥረት የለም። ለምንድን ነው? እኔ ምን አውቃለሁ? በቃ ማለት ምን እንዳደረገችው አላቅም፣ ምን እንደወሰደችበት እኔ አላቅም። በቃ ብቻ እሷን ለመግደል ነው በቃ ሀሳቡ። በቃ እሷን ለመግደል የሆነ ሆስፒታል ከባች፣ በቃ እሷን ለመግደል የሆነ ነገር በቃ ለመቀመር ምናምን በቃ በዛ አጋጣሚ ተመቸው። ይህን ቀመር ቀመረ፣ ያው አደረገው። በቃ አደረገው። እንደዛ ነው። ችግር የለውም። እሺ ከአንተ ጋር አልጨረስንም። እሺ አልጨረስንም። አስፈላጊ ከሆነ ከእሱ ጋር ማገናኘ እነሱ ፊት የምታወራልኝ ይሆናል። ለጊዜው ውድ ቤተሰቦች እኔ የሰማሁትን ነገር ማመን አቅቶኛል። ሰለሞን ያላቸውን ነገሮችም ደግሞ ማረጋገጥ እፈልጋለሁ፣ በሙሉ ማለት ነው። እውነት ይሁን አይሁን የሚለውን ነገር ማረጋገጥ እፈልጋለሁ። ስለዚህ ቀረጼን አሁን እዚህ ጋር ማቋረጥ ግዴታዬ ስለሆነ በድጋሚ ተመልሼ የሚመጣ ይሆናል። ውድ ቤተሰቦች እስከዛው ግን ቸር ቆዩ። ውድ ቤተሰቦች በድጋሚ ተመልሰናል። ያው ከዚህ በፊት የነበረውን ቪዲዮ እንግዲህ አይታችኋል። ማለትም ከሰለሞን ጋር የነበረኝን ቆይታ አይታችኋል። ማለት እኔ ቃላት ነው ያጠረኝም ሲጀመርም ወደ ቤተሰቦች በምን እንዴት ተደርጎም ይሄ ነገር ሊታመን እንደሚችል አይገባኝም። ማለት የሰው ልጅ እንደው እውነት ከሆነ ምን ያክል ርቀት ሊጓዝ እንደሚችል እያየነው ነው። መጥፎ ስራን እንኳን ለመስራት ማለት ነው አይደለም ጥሩ ስራ ይቀርና እኔ አሁንም ቢሆን ወደ ቤተሰቦች ነገሩ በጣም ነው ግራ የገባኝ። ሁኔታዎች ባላሰብኳቸው መንገድ ነው እየሄዱ ያሉት፣ ባልጠበቅኳቸው መንገድ ጭራሽ ውጥንቅጡ ነው እየወጣብኝ ያለው። በተለይ ሰለሞንን ካወራሁት በኋላ ምን ማሰብ እንዳለብኝ ራሱ ግራ ነው የገባኝ። ለምን ወደ ቤተሰቦች ለምን ይሄንን ያክል ማለት በነገራችን ላይ አንድ ነገር ብቻ አይደለም። እኔ አሁን ላይ እዚህ ላይ እያሳሰበኝ ያለው ሁኔታዎች እንዴት
ከቁጥጥራችን ውጪ ሊሆኑ እንደሚችሉ በጣም ነው ግራ የሚገባው። ባልጠበቅነው መንገድ የሰው ልጅ ተራህቆ ነው ስራዎችን እየሰራ ያለው አሁን ላይ። ያንን ነው እያስተዋልኩ ያለሁት። አሁን እዚህ ቦታ ላይ የተገኘ ነው ውድ ቤተሰቦች ራሱን በገንዘብ ከሸጠው ከሰለሞን ጋር እንዲሁም ደግሞ የዚህ ሁሉ ነገር ሰሪ ነው ከተባለው የዚህ ሁሉ ነገር ፕላን አውጪ ነው ከተባለው ከቸርነት ጋር ነው የምንገኘው ማለት ነው ውድ ቤተሰቦች። አሁን እዚህ ጋር የተቀመጠ ነው ስለ ሁሉም ነገር በግልጽ ለማውራት እና ነገርህ እንዴ? ነው ነገር እና ታዲያ ከነገረህ ምን ነው የምናወራው? እሱማ የነገረኝን ነገር ማለት እና ታዲያ እኔም ያለውን ተናገርኩኝ። ምን የነገረኝ ይመስላል እንዴ? ምን ማለት የነገርኳችሁን ነው? ምን አንተ ሌላ ምን እውነቱን ሌላ ምን ነግራችሁ? የት ሆነ? እውነቱን ነው እኮ የትኛው ነው? ምን ማለት ነው የትኛው ማለት? አንድ እውነት እኮ ነው ያለው። ሌላ እውነት አለ እንዴ? በቃ ሌላ ምን ይነግራችኋል? ነገራችን ላይ ከሱ ጋር ካሜራ ብርቼ ብቻ አይደለም ሳወራም የነበረው ከካሜራ ጀርባም ሳወራ ነበርና ኢቭን የባንክ ትራንዛክሽን ሂስትሪውን ራሱ አሳይቶኛል። ምን ማለት ምን ለማለት የፈለግኩ ይመስላል? እንደነገርኩ ነው በቃ ማለት መጥቶ ከፊት ለፊት አወራለሁ ብያለሁ። አሁንም ይክድሃል ሊክድ ይችላል ብያለሁ። ስለሱ ታየዋለህ፣ የምታየው ይሆናል። ሰውየው ማለት የሚያስባቸው ነገሮች በሙሉ በጣም በቃ የመሰሪያ አስተሳሰብ ስለሚያስብ እኔ በሰዓቱ ገንዘብ እንደቸገረኝ ያውቃል። ከድሮም ጀምሮ ስለሚያቀኝ በገንዘብ ምንም እንደማልደራደር ምንም ነገር እንደማላደርግ ስላወቀ ያን 1 ሚሊዮን ብር ሰጠኝ። ተባባልን። ምን ያንን ስለዚህ ነገር ምን ትላለህ? አቶ ቸርነት የ1 ሚሊዮን ብሩ ጌታ እውነቱን ነው የምናገረው። አንተ ተናገር። እውነቱ ትክክለኛው ነገር ትናገር ነው የሚሻለው። እኔም እውነቱን ተናግሬ ያለው አሁንም ካንተ ፊት እናገራለሁ። ምክንያቱም ያን 1 ሚሊዮን ብር ሰጥቶ በቃ የሆነ ነገር እንኳን ቢመጣ ያው ራስህን ሸጥክለት እንትን ማለት አያስፈልግም። እና ያው መሸጥ ከተባለ ያው መሸጥ ነው። ግን በሰዓቱ ገንዘብ ስለሚያስፈልገኝ እኔ ያንን 1 ሚሊዮን ብር እሰጥሃለሁ ሲለኝ ተሮሽ ወደ ቤተሰቦች ዝም በል፣ እየሰማኝ ነው። ዝም በል። 1 ሚሊዮን ብር እሰጥሃለሁ ብለህ እኔን የማይሆን ነገር ውስጥ አስገባኝ እኮ። ምን ብለን ነገርካቸው? ሁሉም ነገር ነግራቸዋለሁ። እንዳትሞክር ይኸውልህ፣ እኔ ሁሉም ነገር ነግራቸዋለሁ። ራስህ እንዳስገደልካት ራስህ እንደገደልካት ነግራቸዋለሁ። ሁሉም ነገር በቃ። ወደ ቤተሰቦች ከሰለሞን ጋር ከነበረኝ ቆይታ እንግዲህ በድንጋጤ ነው ያንን ቪዲዮ ራሱ ለማቋረጥ የተገደድኩት። ከዛ በኋላ ያለኝ ነገር እውነት መሆንና ለመሆኑን ለማረጋገጥ በተለይ ደግሞ 1 ሚሊዮን ብር ከዚህ ሰው ወደሱ ገብቶለታል የተባለውን ነገር ለማረጋገጥ ኢቭን የትራንዛክሽን ሂስትሪውን ራሱ ገብቼ ለማየት ችያለሁ። ወደ ቤተሰቦች ሁሉንም ነገር የነገረኝ ነገር እውነት እንደሆነ 1 ሚሊዮን ብር ከቸርነት እንደተላለፈለት ሲቀጥልም ደግሞ ሁለቱ የነበራቸው ቆይታ እዚህ ብቻ እንዳልነበረ ማረጋግጫለሁ። ምን እየሆንክ ነው? ልቤ ነህ? ምን እየሆንክ ነው ያለው? ቸርነት ምን እየሆንክ ነው ያለው? ምን እየሆንክ ነው? ተነስ፣ አታስመስል። አታስመስል። ይኸውልህ ይሄ ጊዜ አልፏል። እሺ አሁን ይሄ ጊዜ አልፏል። አዩዋ ወንድሜ ለኔ እንደዚህ ጠብቄ ነው ቅድም የነገርኩህ ነገር እሱ ነው በቃ ራሱ። እሺ ምን እናምጣለን? ሌላ ልብ እናምጣለን? ንገረኝ። ቀና በልና በስነ ስርዓት አውረኝ። ቸርነት ይኸውልህ ሲጀመር ማለት ነው እቺ ነገር ወንጀልህ ስለተነቃብህ ድራማ ነች። ችግር የለውም። አንተ ዝም በል። ድራማ ነች። አስፈላጊ ከሆነ ማለት ነው እዚሁ ላይ ጨምርልሃለሁ። እሺ እየሰማኝ ነው አይደል? እጨምርልሃለሁ። ለምን ድብና ምን ይሁንክ ነው? ማታውቀው ነገር አለሽ። ልቀቀኝ። ምንድነው ነው የማላውቀው? ልቀቀው። ምን ይሁንክ ነው? ውሻ አንተ ማታውቀው ነገር አለ። ምንድነው ነው የማላውቀው? ማታውቀው ነገር ውስጥ ንገረኝ። ምንድነው ነው የማላውቀው? ውሻ ንገረኝ። ምንድነው ማለት? ስንት ነገር አድርጌልህ ቃዳባይ ተናገር። ምንድናቸው ያረክለት ነገሮች? ና ልቀቀኝ። ኧረ እባክህ ይኸውልህ አንተ የማልፈልገው ነገር እንዳረጋት ውሻ
ተናገር። ምንድነው? ሰውዬ አርፈህ ትቀመጣለሽ። ምንድነው የማላውቀው ነገር? ንገረኝ። ምንድነው የማላውቀው ነገር? ንገረኝ። ምንድነው የማላውቀው ነገር? ታስመታኛለህ። እንደዚህ መብለለቅ እንዴት እንደምሰራለን የማውቅ እመነኝ፣ እገልሃለሁ። እሺ ሰለሞን አትጠራጠር። አይማር ይላልምረ። እሺ እገልሃለሁ። አንተ ውሻ ነግሬሃለሁ። መጀመሪያ ነግሬሃለሁ እንደዚህ እንደሚፈጠር ነግሬሃለሁ። እንዴት እንደምሰራልህ ታኛለሽ። ምንድነው ገንዘብ ከሆነ እመልስልሃለሁ። ምንም አታስብ። እየሰራሁ እመልስልሃለሁ። ታባምጠተ ችጋራም ታቀኛለህ እኮ ሰራ ታቀኛለህ። ምን አባሩ ማቀ ደሃ የደሃ ጥግ አንቺ ቅቀታም ደሞ ሰርቼ እመልሳለሁ ትላል። እከከም ባራገፍኩ ነው ሚስጥር የምትናገረው። ሰማ ለአንተ እኮ 1000 ብር በቂ ነበር። 1 ሚሊዮን ብር ስላስገባውልህ እንደው ልጥቀም ባልኩ አንጫታም ስራ ብለህ እኮ ነው። ዝጋ መልስልኝ። ሰማ ይሄንን ነገር ስታረግ በ13 ዓመት ተለይ ነው የፈረድከው እንዴ? ቸሪ በእቴ እንዳትመጣሽ እኔ እንደፈልክ ማድረግ ትችላለህ። ታሰብኩኝ ምንም እንደማደርግ የትም ድረስ እንደምመጣ ታቀኛለህ። ዝም በል። ወንጀሌ እንድትሸፍንልኝ ብዬ መስሎኝ እኮ 1 ሚሊዮን ብር ያክል ነገር እኮ አንተ አካውንት ውስጥ ያስገቡት ከድህነት እንድትወጣ አዳግዘው አልኩ እኮ። ጉዳይ ከኔ ጋር ነው አይደለ? እኔ እንደፈልክ ማድረግ ትችላለህ። ገንዘቡን ደግሞ ሰርቼ መልስልሃለሁ አልኩ አይደል? ምን አባ ነው የምትሰራው? እስከ ዛሬ ሰርተህ የት ያገኘውን ገንዘብ? አክራሪ ዲሃ እኮ ነህ። ድህነት መቼም የማይለቅ እከካም ስሰራ እኮ ታውቀኛለህ። ምንድን ነው የማውቅህ? ሰው ነው እኮ ስገል እኮ የማውቅህ። የስንቱ ማጅራት አንዴ ስትመታ የምትውል የነበረው አንስቼ ከዛ ከሜዳ ላይ አንስቼ ሰው ባረኩ። ቤት ተከራይቼ ባኖርኩ እህትህን ላሳክምልህ ባልኩ ሁሉ ነገር ልታረግ ትችላለህ። እህቴን ግን ማለት ነው ጫፏን እንዳትነካት። እኔ በቃ በእህቴ ምንም ነገር መደራደር አልፈልግም። ታውቀኛለህ ደግሞ ልክ እንዳይኔ ብሌን ነው መሳሳላት። ምንም እንዳታረጋቷል። ጉዳይ ከኔ ጋር ነው አይደለ? ምንም ማረጋታለሁ። ምን ታመጣለህ? ሙሉ ዘርማን ዘረን ነው የምጨርስልህ። እኔ ነው ያርገኝ። እንዳትመጣ ብያለሁ። የምሬን ነው የምልህ። በእህቴ እንዳትመጣ። እኔ እናንተ እኮ ብዙ ነገር እኮ አሳልፈናል። እዛ አረብ ሀገርም እኮ ብዙ ነገር ሰርተናል እኮ። ይዘጋ አንተ እከክ ከማን ጋር ነው እንደዚህ እኩያ አረከኝ? እንዲያ ብሬ ሲሆን አንተ ደግሞ አብረን ብዙ ነገር ውጪ ምን አባ ስትሰራ እንደነበር ሳውዲ አላውቅም። የማንንም ቂጣ እንደምታርገው ሽንት ቤት ስታርጋ እንደምትውለው አንተ። እኔ እኮ በእናትህ የስንት ዝጋ የስንት ባለ ሀብት እኮ ሹፌር ነኝ። የስንት ባለ ስልጣናት የስንት ባለ ሀብቶች እኮ ሹፌር እኮ የሆንኩ እኮ ሰው ነኝ። እንዳንተ ሽንት ቤት ለሽንት ቤት ስልከሰከስኩ አይደለም። አታፈን ዝጋ እንደሚያስገኝን ነው አይደል? ለሽንት ስራ ነበር። በቃ እንዳትመልስ ትሰማኛለህ? ማን ጋዜጠኛ ተብዬው ሳውዲ 5 ዓመት እንኳን ሲቀመጥ ማለት ነው 3ቱን ዓመት በእኔ ብር ነው የተቀመጠው። እኔ ቤት ተከራይቼው ሊያስቀምጥ ተይዞ መጣ። 5 ሳንቲም አልያዘም። እካካም እዚህ ጫቱ ምኑን ሲቀም ይውላል። በቃ አለቀ። ይተኛል። ተጋርሞ ነው እኮ የሚውለው። ይላላከኛል ምናምን ብዬ እኮ አስቤ ነው እኔ እሱን የጠቀምኩ መስሎኝ እንጂ መና ያሳለፍናቸው ነገሮች አሉ። አተዝጋ ከኔ ጋር ምን ማለት ያሳለፍክ አንተ? እኔም እኮ ይሄን 1 ሚሊዮን ብር ከፈልከኝ እንጂ 1 ሚሊዮን ብር ብከፍለኝም አንተ ከነበርክበት አንተ ያደረከው ነገር ሽፋን ለማድረግ ነው እኔም እሺ ብዬ የተቀበልኩት። ስለ ብሩ ብቻ አታስብ። እኔም ላንተ መስዋዕትነት ከፍያለሁ። መጨረሻ ላይ እኮ አገለጥከኝ ታዲያ። ኧረ እባክህ አንተ ስላገለጥከኝ ነው የሚያጋለጥኩ። አንተ ራስህ ተበት መስሎኝ ተስማምተህ ነው። እሺ እንደማጋለጥህ ተስማምተን ወንጀሌ ልትቀበል ተስማምተህ ነው። እንስማማ እንጂ ይኸውልህ ተስማምተህ ነው 1 ሚሊዮን ብር የሰጠው። በቃ ልስማማ ማለስማማ አሁን ልንገርህ። አሁን ያልከው ነገር ማለት ነው ከቁጥጥሬ ውጪ ነው። በቃ ያሳለፍነው ነገር እንትን የሚል ከሆነ እህቴን ምንም እንድታደርጋት አልፈልግም። ሌላው ግን ይኸውልህ 1 ሚሊዮን ብር ከፍለኛል። እሱንም አንተ የሆነ ወንጀሎች ስለገባህ እሱ እንድተባበር ነው ያደረግከው አይደለ? እሱንም ደግሞ ተባብሬሃለሁ በሰዓቱ። ነገር ግን 1 ሚሊዮን ብቻ ማለት እና 1 ሚሊዮን ብቻ ማለት እና ሌላ ምን አለሽ? ኧረ እባክህ ሌላ ነገር አልተስማማንም። ምንድን ነው እሱ? እንደነገርኩህ ነው። ይኸውልህ ሀሳብህን ሊያስቀይር ነው። እንደገደለን ላለማመን ሲፈልግ ነው ይሄን አይዲያ የሚያመጣው። ነግሬሃለሁ። ማን ጋዜጠኛ ተብዬው ይኸውልህ ተጨማሪ 2 ሚሊዮን ሁሉ ልሰጠው ተስማምተናል። በምሰጠውም 2 ሚሊዮን ብር ስሙን በእኔ ሊያደርግ
የኔን ማንነት ተላብሶ ሊኖር ተስማምተን ነበር። ካዲ ነው ግን እሱ። ነግሬሃለሁ እኮ መጀመሪያ ምን ያክል መሰሪ እንደሆነ እኮ ነግሬሃለሁ። የሆነ አይዲያ ሲያመጣ ፕላን ቢ ፕላን ሲ አስፈለገ ከሆነም ደግሞ ፕላን ዲ ምናምን እያለ ይቀጥላል። የተለያየ አይዲያ ነው የሚያመጣብህ ብያለሁ። በቃ ይሄን አንተን ለማሳመን ያመጣው አይዲያ። ያንን እኮ ካወቅክ ታዲያ ብዙ ዝግጅት እንዳደረኩኝ ማወቅ ነበረባ። እኔ እንዳንተ አይደለሁም። እኔ እንዳንተ መሰለኝ። ቆይ አሁን እዚህ ጋር አቁሙ። ይበቃችኋል። እኔ ምን አይነት ድራማ ነው ፊት እየሰራችሁብኝ እንደሆነ ማመን እየከበደኝ ነው ያለው። ቆይ ይኸውላችሁ ሰለሞን፣ እኔ ከዚህ በኋላ አንድና አንድ ነገር የማደርገው ነገር ከእሱ ጋር ለምን 100 ሚሊዮን ብር አትስማሙ አይመለከተኝም፣ ግን ቃሌን የምጠብቅ ሰው ነኝ። እሺ እሱን እንድታውቅ እፈልጋለሁ። አንተ ለሰራሃት ለእያንዳንዷ ነገር ተገቢውን ቅጣት ታገኛለህ። ተገቢውን ቅጣት እስር ቤት ትወረወራታለህ ሲጀመርም ማለት ነው። ከዛስ በመቀጠል እኔ እህትህ አስፈላጊ የሆነ የደህንነት ከለላ የደህንነት ጥበቃ እንዲደረግላት አደርጋለሁ። ምንም አይነት ነገር እንትን አያስፈልግም። ቆይ ችግር የለውም። እኔ እንደፈለጋችሁ ግን እየሰማሁ ነው። እየዛተ ነው ከአንተ ፊትም ከኔ ፊትም እየዛተ ነው። እሱን ተው። እህቴ ግን ምንም እንድትሆን አልፈልግም። እሱን ተው። ምንም እንድትሆን ማንም ምንም አያደርጋትም። እኔ እሱን ነው የምፈልገው። እኔማ እንግዲህ ከአሁኗ ደቂቃ ጀምሮ ለእህትህ ከለላ እናደርግላታለን። ሲጀመር ችግር የለውም። እሱን ተው፣ ለእኔ ተው። አንዴ ወደ መጋዘኑ ሰዱልኝ። እሱ ሰለሞን ወደ መጋዘኑ አንዴ ሂድ። በቃ ችግር የለውም ሂድ። እኔ ቃሌን ማከብር ሰው ሂድ እያልኩ ነው። ሂድ። ውድ ቤተሰቦች በድጋሚ ተመልሰን መጥተናል። ያው ከዚህ በፊት የነበረውን ቆይታ እንግዲህ እንዳያችሁት ነው። ከሰለሞን ጋርም የነበረው ነገር አለ። ሁሉንም ነገር እንግዲህ እያስኬርንበት ያለንበት መንገድ አለ። ማለት ምን ማለት እንዳለብኝ ራሱ በጣም ግራ ገብቶኛል። አሁን ላይ እየመጡ ላሉት ነገሮች እየተባሉ ላሉት ነገሮች ምን ብለን ማሳየት ምን አይነት መልስ መስጠት እንዳለብን ራሱ በጣም ግራ ገብቶኝ ያሉት ውድ ቤተሰቦች። ግን ደግሞ አሁን ላይ ስለ ብዙ ነገር እውነቱን እያወቅን የመጣን ይመስለኛል ውድ ቤተሰቦች። ግን አንድና አንድ ነገር ለማረጋገጥ ነበር ያ ሁሉ ነገር እየተፈጠረ የነበረው ውድ ቤተሰቦች። በስተመጨረሻም ያው የዚህ ሁሉ ነገር ባለቤት የዚህ ሁሉ ወንጀል ድርጊት ፈጻሚ እንግዲህ ቸርነት እንደሆነ ነው የሚያሳየው የሁሉም ነገር ማለት ነው። ስለዚህ አንድና አንድ ነገር ካንተ መስማት ፈልጋለሁ ቸርነት። አሁን ላይ ወደድክም ጠላህም ከዚህ በኋላ የፈለግከውን ነገር ማድረግ ትችላለህ፣ ግን በእኛ ቁጥጥር ስር ውስጥ ነው። ስለዚህ የሚሻለን ለአንተና ለእኔም መነጋገር ያለብንን ነገር በጊዜ ተነጋግረን መለያየቱ ነው። አይመስልህም? እርግጠኛ ማለት እርግጠኛ ነው ማለት በእናንተ ቁጥጥር ስር መሆኔ። ይኸውልህ እሱን ላረጋግጥልህ ላረጋግጥልህ ወይ አሁን ልታረጋግጥ ትችላለህ? ላረጋግጥልህ ወይ? ይኸውልህ አንዱ ይሄ ነው። እሺ ማረጋገጫ መንገዴ የሰማኝ ነው። አንዱ ይሄ ነው። አየሁ አይደለ? እኔ ስር ነው ያለኸው። እኔ የፈለግኩትን ነገር አንተን ማድረግ እችላለሁ። ንገረኝ፣ ወይዘሮ መሰሉ ለምንድን ነው የገደልካት? ይሄ እኮ ነው ችግር። ለምንድን ነው ወይዘሮ መሰሉን የገደልካት? እስከ መቼ ማለት እስከ መቼ? በአንተ ቁጥጥር ስር መሆኑ አይመለከተም። እሱ ሰውዬ እየሰማኝ ነው። አይመለከተም። እሺ አልነገረህም እንዴ ሰለሞን? ምን ብሎ ነው የሚነግረኝ? ፕላን ሲ ፕላን ዲ ለምን እስከ ዜድ እስከ ለምን እስከ ፖ ለምን አይኖርም? እኔ አይመለከተኝም። እየሰማኝ ነው አይደል? የማውቀው ነገር ልያዝ እንደምችል ማልገምት ይመስላል። እሺ የፈለግከውን ነገር አምጣ። እየሰማኝ ነው። የፈለግከውን መውጫውን ያዘጋጃል ብለህ ለምን አላሰብክም ብዬ ነው። አዘጋጅ። እየሰማኝ ነው። አዘጋጅ። አሁን ግን ማወቅ የምፈልገው እውነቱን ብቻ ነው። ለምን እንደዚህ እያደረግክ እንደሆነ እንድትነግረኝ ይፈልጋሉ። እየሰማኝ ነው። ናቲ ደህና ነው። ይኸውልህ የማይሆን ነገር ማውራት አትጀምር። አይመለከትህም። ስለ ናቲ ጤንነቱን እንድታውቅ ሰውዬ አይመለከትህም። እየሰማኝ ነው። አይመለከትህም እያልኩ ነው ያለሁት። እሺ አይመለከትህም። እሺ የተጠየቅኩህን ብቻ መልስልኝ። እየሰማኝ ነው። የተጠየቅኩህን ብቻ መልስልኝ። ምንድነው የሚያስቀህ? ተናገር። ምንድነው የሚያስቀህ? ተናገር።
መርካቶ እየታደሰች ነው። አዎ እየታደሰች ነው። እኛ ደግሞ በአዲስ አበባ መርካቶ ተክለ ሃይማኖት የሱቅ ባለቤት የሚሆንበትን እድል ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል። በአንድ ዓመት የምናስረክበው በ2 ወር ጊዜ ውስጥ ግራውንድ ፍሎር የደረሰው G+5 ሞላችን ላይ በተለያየ የካሬ አማራጭ ከ640 ሺህ ብር ቅድመ ክፍያ ወይም በሙሉ ክፍያ 11 ካሬ በ2.2 ሚሊዮን ብር፣ 16 ካሬ በ3.5 ሚሊዮን ብር፣ 22 ካሬ በ4.4 ሚሊዮን ብር፣ 32 ካሬ በ6.4 ሚሊዮን ብር ሙሉ ክፍያ በኔቴሪያ ያለምንም ዋጋ ጭማሪ ወይም በፊክስድ ፕራይስ በፉል ፊኒሽ የምናስረክባች ሲሆን ቀድሞ ለሚመጡ ለ10 ደንበኞች እስከ 20% የሚደርስ ልዩ ቅናሽ አዘጋጅተናል። የዚህ ድል ተጠቃሚ ለመሆን ፈጥነው ከታች ባለው በድርጅቱ ስልክ ቁጥር ይደውልልን። ሜሪት ፕሮፐርቲስ። ለምን ጭንቅላትም አትጠቀመው? አይ ጉልበት ብቻ እሺ ጭንቅላቴን እንደውን ይሻል ተጠቀም ነበር። ንገረኝ። ምን ደግሞ ከፈልግ ወይዘሮ መሰሉን እንተን የገደልካት ወይስ አይደለም? ንገረኝ። ነገርህ አንድ ቀድ ካንተ መስማት ፈልጋለሁ። ለውጥ ያመጣ አይመለከትም። እየሰማኝ ነው አይደለ? እኔ ጋር ለውጥ ያምጣ አያምጣ አንተ ጋር አይመለከትም። የምጠይቀን ብቻ መልስልኝ። አይ እኔ ካወከኝ ለምን ጠይቀኛለህ ብዬ ነው። ካወከው እኔ አላውቅም። እኔ እንጃ ማለት እየሰሙ ያለሁትን ነገር እያመንኩ አይደለም። የታባኸው ቃት ነው ወይዘሮ መሰሉን አንተ እሷ ላይ ጅን ያነሳው ንገረኝ። መጀመሪያ የሰው ልጅ የታባህ አይባልም። አይመለከትም ሰውዬ አይመለከትም። ይኸውልህ ማድረግ ያለብኝን ነገር አንተ አይደለም የምንነግረኝ። እሺ ሰውን አክብር አውራ። እንደ አንድ ጋዜጠኛ የሰውን አባት አትሳድ። ኧረ እባክህ አንተ መንገድ ላይ ያለ ቆሎ ነው እንደ ደፋኸው? ንገረኝ እስቲ። ምን የምታውቀው ነገር አለ ማለት? ምን የምታውቀው ነገር አለ ስለመሰሉ? እሺ እኔ ምንም አላውቅም። እሺ አንተ እስቲ የምታውቀው ነገር ንገረኝ። አንተ ነህ ምንም የማታውቀው ነው ይሳል እኮ። እሺ ንገረኝ። ምንድን ነው የምታውቀው አንተ ስለ ወይዘሮ መሰሉ? የታባኸው ቃት ነው ንገረኝ። አሁንም ላርምህ። አታርመኝ። የታባሃት አይመለከተም። እሱ አንተን አይመለከተም። ትሰማኛለህ? ለእንዳንተ አይነት ውርጋጥ እንደዚህ በል እንደዚህ አትበል ምናምን የምትለኝ ሰው አንተ አይደለም እኔ። እሺ አንተ አይደለም እኔ ስነ ስርዓት የምታስተምረኝ። ተነስና በስነ ስርዓት ቀና በልና ተናገር። ሰውዬ የት ነው ወይዘሮ መሰሉ የምታውቃት? ለምንድን ነው ያደረከው እንደዚህ? ሰማኛል። ለምንድን ነው እንደዚህ ያደረከው? ንገረኝ። አልለቀህም። እየሰማኝ ነው። አልለቀህም። ንገረኝ። ለምንድን ነው እንደዚህ ያደረክ ያለው? አትልፋ። ልቀቀኝ። ንገረኝ። ይኸውልህ ምንም እኔ በዱላ ምንም እንደማታመጣ እኮ አይተኸዋል። በእውነት ስንቴ ቀጠቀጣችሁኝ እኮ አይደል? ስንት መከራ ይቻለሁ። በእናትህ አስፈላጊ ከሆነ ማለት ነው አንተ እንዳለ ያረካቸውን ነገሮች በሙሉ ማለት ነው እኔ በዱላ አስመልሰዋለሁ። አንተ እኛ ላይ ብልጦን ካርለም ችግር የለውም። እኔ ደግሞ ቀጥቅጭ እረካለሁ። እየሰማኝ ነው አይደል? ተናገር። ከወይዘሮ መሰሉ ጋር ያለህ ነገር ምንድን ነው? ንገረኝ። ዱላ አትመን እያልኩ ነው እኮ። አንተ ተማተ ይደክማል። እኔ ግን ተመትቼ ተመልቼ አይደክመኝ። ሰውዬው ሽሞቅ ፈልገህ ለምንድን ነው ወይዘሮ መሰሉን የገደልካት? ከዛ በፊት አንተን የገደልካት አይደለም? አረጋግጥልኝ። ድካም አሁን እኔ ገድያታለሁ። ልብና አድርጌ ነው የገደልኳት። እንዴት ነው አፍህን ሞልተህ እንደዚህ አይነት ነገር የምትናገረው? አንተ ማንነህ ነው የምትገላት? ንገረኝ። አንተ ማንነህ ነው የምትገላት? ንገረኝ። አንተ ማንነህ? እናቴ ነች። ሰምተኛል በደንብ አድርገህ ማለት ለዚህ የማይመለከት ነገር ውስጥ አትገባም። የማታውቀው ነገር ውስጥ አትፈትፍት እያልኩ ያለሁት ለዚህ ማለት አለ እንደሚያውቃት እና እናታችን መሰሉ ምናምን እናቴ ነች። የሚኪ እናት ያች መሰሉ ተብያችሁ ለእኔም እናቴ ነች። ወልዳኛለች። እሺ የአብራኳ ክፋይ ነኝ። ምንድን ነው የምታወራው? እንደሚያውቃት ሰው ወሬ ብቻ። ማለት አልገባኝም። ስለምን እናት ነው የምታወራው? ንገረኝ። ስለምን እናት ነው የምታወራው? አቦ ስለምን አይነት እናት ነው የማወራልህ? እናት አንድ ነች።
እያንዳንዱ ስለ እናትነት ምን ፈለግ? የሚኪ እናት ያንተ ወላጅ እናት ነች? ለሶስተኛ ጊዜ ልንገርህ። አዎ የሚኪ እናት የኔም እናት ነች። እኔ እየሰማ ያለሁትን ማመን አቅቶኛል። ብታምን ነው የሚሻለው። ባታምን ምንም አትለውጥ። አንዴ እያዞረኝ ነው። አንዴ ካሜራውን አጥፋልኝ። አንዴ ካሜራውን አጥፉልኝ። አይዞህ